ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ ሀገራችን ኢትዮጵያ ለአፍሪካ ድምፅ መሆኗን ቀጥላለች። ኢትዮጵያ በተለያዩ የዓለም አቀፍ መድረኮች ላይ ስትገኝ የኢትዮጵያን ገጽታ ከማንጸባረቅም ከፍ አድርጋ ስለ አፍሪካ ችግሮች፣ ስለ አፍሪካ ልማቶችና ስለ አፍሪካ አፋጣኝ ጉዳዮች የተለያዩ ጥያቄዎችን ታነሳለች። እነዚህም ጥያቄዎች ኢትዮጵያ አሁንም በተለያዩ የዓለም መድረክ ላይ የአፍሪካ ድምፅ የአፍሪካ ልሳን የሆነችበትን የሚገልጹ መድረኮች ናቸው። እንደው ሀገራችን ኢትዮጵያ በቅርቡ በተካሄዱ የተለያዩ ጉባኤዎች ላይ እንግዲህ ስለ አፍሪካ የተለያዩ ጥያቄዎችን አንስታለች። የጂ20 አባል ሀገራት ጉባኤ ላይ እንግዲህ ሀገራችን ኢትዮጵያ ስለ አፍሪካ በጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ጥያቄዎችን አንስታለች። እንደዚሁም ደግሞ ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ እንግዲህ ፕሬዚዳንት ታዬ አጽቀሥላሴ ስለ አፍሪካ ጉዳይ የተለያዩ ጥያቄዎችን አንስተዋል። ከዚህ ጋር ተያይዞ እንግዲህ በተለያዩ መድረኮች ላይ ኢትዮጵያ በዓለም መድረክ ላይ ምን አይነት ጥያቄዎችን ስታነሳ ነበረ? የአፍሪካስ ድምፅ ነች ያልንበት ምክንያቶች ምንድናቸው? በሚለው ጉዳይ ላይ ሰፋ ያለ መረጃን ይዤላችሁ መጥቻለሁ። ከመረጃዬ ጋር አብራችሁ እንድትቆዩ ጋበዝኩኝ። ወደ መጀመሪያ ጉዳያችን ስንሻገር እንግዲህ በተለይ ደግሞ ሰሞኑን በአንጎላ በተካሄደው ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ እንግዲህ የኢትዮጵያ ብሎም ደግሞ የአፍሪካ ጥያቄዎችን ፕሬዚዳንት ታዬ አጽቀሥላሴ ከፍ አድርገው ሲያነሱ ተመልክተናል። ዓለም ለአፍሪካ የሚሰጠው ትኩረት ከጊዜ ወደ ጊዜ እየቀነሰ መጥቷል። አፍሪካ እንደ ሌሎች አህጉሮች ከፍተኛ ሽፋን አይሰጣትም። የተለያዩ ትልልቅ መድረኮችም ላይ ተሳትፎ እንድታደርግ እድል አይሰጣትም። ነገር ግን እነዚህን እድሎች የምታገኘው ሀገራችን ኢትዮጵያ በተለያዩ ጊዜያቶች እነዚህን ጥያቄዎች ታነሳለች። በተለይ ደግሞ አፍሪካ በፋይናንስ ዘርፍ ትልቅ ችግር አለባት። እነዚህም ትልልቅ ችግሮች የሚመጡባት ካደጉት ሀገራቶችና ከአበዳሪዎች መካከል ነው። እነዚህም አበዳሪዎች ለአፍሪካ ትኩረት ከመስጠት ይልቅ አፍሪካን ትኩረት መንፈግን ይዘዋል። በሰላምና ጸጥታም ጉዳይ አፍሪካ ላይ ከፍተኛና የተለያዩ ግጭቶች ይከሰታሉ። እነዚህም ግጭቶችን ሰላምና መረጋጋት ከማምጣት ይልቅ ለግጭቶቹ ማባባሻ የጦር መሳሪያ ንግዶችና የተለያዩ የጦር አውድማዎች ላይ መሳተፍን ይዘውበታል። እነዚህም ጉዳዮች ላይ ኢትዮጵያ በተለያዩ መድረኮች ላይ ለምንድን ነው አፍሪካ ወደ ሰላምና መረጋጋት እንዳትመጣ እንቅፋት የሆናችሁብን እየተባለ ጥያቄ ይነሳል። እንደዚሁም የአየር ንብረት ለውጥ ነው። በተለይ ሀገራችን ኢትዮጵያ በአየር ንብረት ለውጥ ትልቅ ስራዎችን እየሰራች ትገኛለች። ይህም እንግዲህ ከአፍሪካም አልፎ ለዓለም ተምሳሌት የሆነች ሀገር ነች። ነገር ግን አፍሪካ ሀገራቶች ላይ በተለይም ደግሞ በአየር ንብረት ለውጥ ከፍተኛ ጫና ይደርስባቸዋል። የተለያዩ ያደጉ ሀገራቶች በሚያደርሱት ጫና የአፍሪካ ሀገራቶች ጉዳት እየደረሰባቸው ነው። ለዚህ ጉዳታቸው ካሳም ክፍያ የላቸውም። እንደዚህም ደግሞ ከዚህ ጉዳት ላይ የሚወጡበትን መንገድ ዓለም ፊቱን ሲሰጥ አንመለከትም። ነገር ግን አፍሪካ እነዚህ ሁላ ጉዳቶች እየደረሱባቸው ዝም ሊባል አይገባም በሚሉ ጥያቄዎች ላይ ሀገራችን ኢትዮጵያ በተለያዩ መድረኮች ላይ ጥያቄዎችን እያነሳች ትገኛለች። እንግዲህ ከነዚህም ውስጥ ለምንድን ነው አፍሪካ ትኩረት የተነፈገችው? በተለይ ደግሞ አፍሪካ በምን አይነት ጉዳዮች ላይ ትኩረት ተነፈገች ስንል ቅድም ባነሳውላችሁ በአየር ንብረት ለውጥ፣ በሰላምና መረጋጋት እንደዚሁም ደግሞ በፋይናንስ ዘርፍ ላይ ከፍተኛ የሚባል ትኩረቶችን ተነፍጋለች። እነዚህ ትኩረቶችንስ እንዴት ነው ጥያቄዎች እየተነሱ ያገኙት? ለእነዚህ ትኩረቶች ደግሞ ኢትዮጵያ ምን አይነት ጥያቄዎችን ስታነሳ ቆየች በሚለው ሰፋ ያለ ውይይት እናደርጋለን። ከዚህም ጋር ተያይዞ እንግዲህ በአንጎላ ሉዋንዳ እየተካሄደ በሚገኘው ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ እንግዲህ ሀገራችን ኢትዮጵያ ስለ አፍሪካ በርከት ያሉ ጥያቄዎችን በፕሬዝዳንት ታዬ አጽቀሥላሴ በኩል አንስታለች። ኢትዮጵያ የራሷን ጥያቄዎች እንዳሉ ሆነው ነገር ግን እንደ አፍሪካም የተለያዩ ጥያቄዎችን ታነሳለች። በተለይ ደግሞ የሰላምና ጸጥታ ጉዳይ ነው። አፍሪካ ለረጅም ዓመታት በሚባል ደረጃ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከተቋቋመ ጀምሮ ለአፍሪካ ወንበር ሲሰጥ አንመለከትም። ወይንም ደግሞ የአፍሪካ ሀገራቶች መቀመጫ አግኝተው አያውቁም። በአባልነት ለረጅም ዓመት ቆይተዋል። ነገር ግን አፍሪካ ድምፅን በድምፅ የመሻር ድምፅን የመወሰንና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ደግሞ ወንበር የማግኘት እድሏ ለረጅም ዓመት ተነፍጋ ቆይታለች። ይህንንም አያይዘው እንግዲህ ፕሬዚዳንት ታዬ አጽቀሥላሴ ሰፋ ያለ ጥያቄ አንስተዋል። የዓለም አቀፉ ማህበረሰብ በአፍሪካ ላይ ኢፍትሐዊነትን እያሰፈነ ነው። እነዚህ ኢፍትሐዊነት ዘመን ደግሞ አሁን ላይ አብቅቷል። የአፍሪካ ጥያቄዎች በዓለም መድረክ እኩል ጥያቄያቸው ምላሽ ማግኘት አለበትም ብለዋል። በአንጎላ ሉዋንዳ እየተካሄደ ባለው በዚህ ጉባኤ ላይ እንግዲህ ኢትዮጵያ ፍትሐዊና አካታች የሆነ የዓለም ስርዓት እንዲኖራት እየሰራች ትገኛለች። እንደዚሁም የአፍሪካ ሀገራቶችም ይህንን ስራ እየሰሩ ይገኛሉ። ነገር ግን የተቀረው ዓለም ከአፍሪካ ጋር አብሮ ለመስራት ፈቃደኛ አይደለም። እንደዚሁም ደግሞ አፍሪካን ለማካተት ፍላጎት የላቸውም ብለዋል። በተለይ ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ወንበር ማግኘት አለባት የሚለውን ጥያቄ እንግዲህ ፕሬዝዳንት ታዬ አጽቀሥላሴ አንስተዋል። ከዚህም ጋር ተያይዞ እንግዲህ የአውሮፓ ህብረት ዋና ጸሐፊ አንቶኒዮ ጉቴሬዝ አፍሪካን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወንበር የማግኘት መብትም አቅምም አላት ሲሉ የእሳቸውንም ጥያቄ አያይዘው አንስተዋል። ይህ ጥያቄ ዛሬ የተነሳ አይደለም።
በተለይ ፕሬዝዳንት ታዬ አጽቀሥላሴ አሁን ላይ ቢያነሱትም ላለፉት በርካታ ዓመታቶች አፍሪካ እነዚህን ጥያቄዎች ስታነሳ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል መሆን አለባት፣ 1.4 ቢሊዮን ህዝብ መኖሪያ የሆነችው አፍሪካ መቀመጫ ሊኖራት ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንንም ጥያቄ ከዚህ በፊት አንስተዋል። I would like to use this opportunity to lend my voice yet again for Africa to be represented on the UN Security Council with at least 1 permanent seat and double non-permanent seats. Thank you. Moreover, Africa also needs to have proportionate representation at the G7, the G20, and similar global forums. Excellencies, ladies and gentlemen, on this same occasion last year, I called upon all of us to tackle Africa's typically negative portrayal by the global media. I stressed the need for Africa to tell her own story and not allow others to tell it in the service of their own interest. In this respect, please allow me to reiterate yet again the need to establish an Africa Union continental media house. Until Africa tells her own stories, her image will remain distorted. A distortion that affects not just how others view us, but also how we view ourselves. We owe it to ourselves and to our children that Africa's truths needs to be told as they are, untainted with external interest and biases. Excellencies, let me conclude by thanking you once again for standing with Ethiopia in our time of need. Ethiopia and Ethiopians are appreciative of the Pan-African solidarity that was on display in those difficult moments. Together, we prevailed. God bless Ethiopia. God bless Africa. I thank you. አፍሪካ እንደዚህ አይነት ተሰሚነት ያላቸውን ጥያቄዎች ለማንሳት በራሷ መሪዎችና በራሷ አቅም መንቀሳቀስ አለባት። ሌሎች የአፍሪካ መሪዎች በተለያዩ ጊዜያቶች እነዚህን ጥያቄዎች መቼ አነሷቸው ብለን ስንመለከት እንግዲህ ባለፈው ዓመት በተካሄደው የ79ኛው የተባበሩት መንግስታት ድርጅት ጉባኤ ላይ የኬንያው ፕሬዝዳንት ዊሊያም ሩቶም ይህን ጥያቄ አንስተው ነበር። በጉባኤው ላይ ባደረጉት ንግግር እንግዲህ 1.4 ቢሊዮን ህዝብ ያላት አፍሪካ ዓለም አቀፍ ተጽዕኖ ወይንም ደግሞ ዓለም አቀፍ ጫናዎች ሊደርሱባት አይገባም፣ እንደዚሁም በጸጥታው ምክር ቤት ቋሚ ወንበር ሊኖራት ይገባል ብለዋል። Africa deserves, ladies and gentlemen, at the very least, 2 permanent seats with full rights, including the right to veto, and 2 additional non-permanent seats on the United Nations Security Council. You cannot claim to be the United Nations while disregarding the voice of 54 nations. It is not possible. That the United Nations Security Council is dysfunctional, undemocratic, non-inclusive, unrepresentative, and therefore incapable of delivering meaningful progress in our world as presently constituted, the rampant impunity of its actors on global scene settles that matter. Africa is no longer willing to wait on the margins of global governance while decisions about peace, security, and development are made without our understanding, without our perspectives, and without our voice. Africa's exclusion is not only unacceptable, unfair, and grossly unjust, it also undermines the very credibility of the United Nations, this organization. Africa dominates most of the Security Council agenda, provides some of the largest contingents of UN peacekeeping forces, and bears the heaviest costs of instability. Yet we remain the only continent without a permanent seat at the main table where decisions about our destiny are made. The world must understand that reforming the Security Council is not a favor to Africa or to anybody. It is a necessity for the United Nations' own survival. ይህንንም ጥያቄ ያነሱት እንግዲህ በተለያዩ ጊዜያቶች
አፍሪካ ድምጽን በድምጽ የመሻር ወይንም ደግሞ የራሷን መብት በራሷ የመወሰን አቅሟ ተነፍጋ ስለኖረች አሁንም በቀጣይ ጊዜያቶች እነዚህ ጥያቄዎች ይነሳሉ። እዚሁም የተባበሩት መንግስታት ድርጅት ጉባኤ ላይ እንግዲህ የማላዊ ፕሬዝዳንት እንዳነሱት ከሆነ የጸጥታው ምክር ቤት ለአፍሪካ 2 መቀመጫን መስጠት አለበት ወይንም ደግሞ እነዚህም ላይ ተቀምጠው አፍሪካ ድምጽን በድምጽ የመሻርና የመወሰን መብታቸውን ማሳለፍ ይገባቸዋል ሲሉ ገልጸዋል። which demands that 2 permanent seats with veto power and 5 non-permanent seats must go to Africa. So, following the strong signal of support from the U.S. government, we expect to see this matter on its way to the United Nations Security Council to be tabled, to be heard, and to be settled. That is the UN we want. That is the UN the world needs. A reformed UN that practices the equality and democracy it preaches. A reformed UN that is not constantly polarized by nuclear power, stuck in Cold War mindsets. A reformed UN that uses its multilateral muscle to give equal attention to the interlocking issues of public health, food security, insecurity, climate change, and conflict, regardless of where they emerge or who they affect. A reformed UN that gives equal weight to all its members who give it meaning, not just those who give it money. Because we are one humanity facing the same storm in the same boat. የአፍሪካ መሪዎች እንደ አውሮፓውያን አቆጣጠር በ2010 ጀምሮ እንግዲህ በጸጥታው ምክር ቤት መቀመጫ እንዲኖራቸው የተለያዩ ጥያቄዎች ሲነሱ ነበር። እስከዛሬ ድረስ ግን አንድም ምላሽ አልተሰጠም። ሀገራችን ኢትዮጵያም በተለያዩ መድረኮች ላይ ለአፍሪካ ወንበር ያስፈልጋታል ብላ ጥያቄዎችን የምታነሳው አፍሪካ በራሷ መወሰንና የራሷን መብት በራሷ የመጠቀም መብት ስላላት ነው። ነገር ግን በአፍሪካ በተለይ ደግሞ የተለያዩ ሀገራቶች የውስጥ ግጭቶቻቸው ላይ የተለያዩ ያደጉ ሀገራቶች ይሳተፋሉ። ነገር ግን የጸጥታው ምክር ቤት በእነዚህ ሀገራቶችም ላይ ስብሰባ ሲያደርግ አፍሪካ አይደለም ውሳኔ የሚሰጠው፣ እዚህ የጸጥታው ምክር ቤት ላይ የሚገኙ ሀገራቶች ብቻ ናቸው። ነገር ግን እንዴት አፍሪካ የራሷን መብት በራሷ የማስጠበቅ የራሷን ጥያቄዎች በራሷ የመጠየቅና የራሷ ውሳኔዎች ላይ ድምጽ የመስጠት መብቷ ተነፍጎ ይኖራል የሚለው የኢትዮጵያ ጥያቄ በተለያዩ የዓለም መድረኮች ላይ እየቀረበ ይገኛል። እንደምናውቀው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ሀገራት በርካታ ቢሆኑም ወንበር ያላቸው ግን ጥቂት ሀገራቶች መጀመሪያ የራሳቸውን ጥቅም ያስጠብቃሉ። ሲቀጥሉ ደግሞ በተለይ ደግሞ የሚኖሩበትን ሀገር ወይንም ደግሞ ከነሱ ጋር ጥሩ መስተጋብር ያለውን ሀገር ጥቅም እንጂ የሌሎችን ሀገራት ጥቅም አንመለከትም። እነዚህ አይነት ሂደቶች ግን እስከ መቼ ይቀጥላሉ? አፍሪካ ቢያንስ 2 መቀመጫ ሊኖራት ይገባል የምንለው የአፍሪካ ሀገራቶች እንደ ቁጥራቸው አንጻር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ወንበር ስለሚያስፈልጋቸው ነው። ምክንያቱም በተለያዩ ጊዜያቶች በሚነሱ የአፍሪካ ችግሮች አፍሪካ ሳትሆን ውሳኔውን የሚሰጡት መቀመጫ ያላቸው እነዚህ ሀገራቶች ብቻ ስለሆኑ ነው። እነዚህ ሀገራቶች እስከ መቼ በአፍሪካ ውሳኔ ሰጭነት ይቀጥላሉ? ለዚህም ነው ኢትዮጵያ የአፍሪካ ልሳን እየሆነች ነው የምንለው። በተለያዩ ጊዜያቶች ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የተለያዩ የኢትዮጵያ ልዑካን ቡድኖች የተለያዩ ዓለም አቀፍ ጉባኤዎች ላይ ወይም ደግሞ ስብሰባዎች ላይ ሲገኙ በተለይ ከኢትዮጵያም በላይ የአፍሪካን ጥያቄ በትልቁ ያነሳሉ። ምክንያቱም አፍሪካ ከቀሪው ዓለም የተሰጣት እይታ በጣም አናሳና የወረደ ስለሆነ ለአፍሪካ ጥያቄዎች ራሷ አፍሪካ መወሰን አቅም እንዳላት ለማሳየት ሀገራችን ኢትዮጵያ በተለያዩ ጉባኤዎች ላይ እነዚህን ጥያቄዎችን ታነሳለች። ከሰሞኑ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በጂ20 ጉባኤ ላይ እንግዲህ ኢትዮጵያና አፍሪካ በከፍታ ጎዳና ላይ ናቸው፣ እነዚህም ሂደታቸውን ደግሞ ለማሳለጥ ከቀሪው ዓለም ጋር እኩል መሆን ይጠበቅባቸዋል ብለዋል። አሁን ላይ አፍሪካ እየሄደችበት ያለው መንገድ ትልቅና በተለይ ደግሞ ማሳያው ጥሩ የሚባል ነው። እነዚህ ሂደቶች ግን ዘላቂነት የሚኖራቸው ከቀሪው ዓለም ጋር እኩል መስተጋብርና በጋራ መስራት ሲቻል ነው ብለዋል። ሌላው እንደነዚህ አይነት ጉባኤዎች ላይ መሳተፉ ለአፍሪካ ትልቅ ድምፅና ትልቅ አቅም ይፈጥራል። በተለይ ደግሞ የጂ20 ጉባኤ በአፍሪካ መካሄዱ የአፍሪካን ከፍታ ያሳየንበትና አፍሪካ እዚህ ደረጃ መድረሷን የተመለከትንበት ትልቅ ጉባኤ ነው። ነገር ግን አፍሪካ እንደዚህ አይነት ጉባኤዎች እንድታዘጋጅ እንኳን እድል አይሰጣትም። እነዚህ አይነት ጉባኤዎችን ለማዘጋጀት አቅም አጣርለም። ነገር ግን ሌላው ዓለም ለአፍሪካ የሰጠው ትኩረት በጣም አናሳና የወረደ ስለሆነ ነው። ሀገራችን ኢትዮጵያ በአመት ውስጥ ከ100 በላይ ትልልቅ ጉባኤዎችን ታዘጋጃለች። ከ100 በላይ ትልልቅ ጉባኤዎችንና ስብሰባዎችንም ትሳተፋለች። እነዚህ ስራዎች የሚሰሩት ደግሞ የኢትዮጵያን ገጽታ በዓለም ደረጃ ከፍ ለማድረግ እንደዚሁም ደግሞ ዓለም አፍሪካ ላይ ምን አይነት እይታ አለው የሚለውን ትልቅ አስተዋጽኦ ለማድረግ ይመለከታል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ጋር የይዘው ባነሱት ሐሳብ
በከተማ ልማት፣ በግብርና፣ በዲጂታል ስርዓትና በአምራች ኢንዱስትሪ ላይ አፍሪካ ከፍተኛ አቅም አላት። ከፍተኛ ስራዎችንም እየሰራች ትገኛለች። ለዚህም ነው አፍሪካ እነዚህ ሂደቶች ላይ መሳተፍ አለባት የሚባለው። ትልልቅ አቅም ያላቸው የአፍሪካ ሀገራቶች እንኳን ራሳቸውን በተለይ ደግሞ በጎረቤቶቻቸው እንደዚሁም በአፍሪካ ጉዳይ ላይ የመወሰን አቅም እንዲኖራቸው ነው። ኢትዮጵያም ከነዚህ ውስጥ አንዷ ነች። ከዚህ ጋር ተያይዞ እንግዲህ በተለይ ደግሞ በአፍሪካ ህብረትና በአውሮፓ ህብረት በሚካሄደው የመሪዎች ጉባኤ ላይ የአውሮፓ ህብረት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬዝ ለአፍሪካ በጸጥታው ምክር ቤት ላይ መቀመጫ ያስፈልጋታል የሚለውን ጥያቄ በትልቁ አንስተውታል። አንቶኒዮ ጉቴሬዝ እንግዲህ ይህንን ጥያቄ ዛሬ አይደለም የጀመሩት። ከዛሬ 2 ዓመት በፊትም እንግዲህ ዓለም እየተለዋወጠች ባለችበት በዚህ ወቅት አፍሪካ የምክር ቤቱ ቋሚ አባል መሆን አለባት፣ እስከ መቼ አፍሪካ ቋሚ ወንበር ሳታገኝ ትቀጥላለች ሲሉ አንስተዋል። አሁንም ላይ ደግሞ እንግዲህ በዚህ ጉባኤ ላይ ለአፍሪካ የተሰጠው ትኩረት በጣም አናሳና የአፍሪካ ትኩረት ማነስ ደግሞ ከሌሎች ቀሪው ዓለም ጋር አፍሪካን እያወዳደር እንገኛለን። ይሄ ተገቢ አይደለም፣ አፍሪካም ወንበር ማግኘት አለባት የሚለውን ጥያቄ እያነሱ ይገኛሉ። Africa was under colonial domination when today's multilateral system was created, and that injustice endures. Look no further than the United Nations Security Council. There is no excuse that Africa still lacks permanent representation in the 21st century. I will keep working with the African Union and all member states to ensure the representation Africa needs and the justice you deserve, including with 2 permanent members of the Security Council. And we will keep pressing together for an international financial architecture that is no longer outdated, dysfunctional, and unfair. እነዚህ ጥያቄዎች በዓለም አቀፍ ደረጃ ጥያቄ እንዲሆኑ ያደረገው ኢትዮጵያ በተለያዩ ጊዜያቶች የምታነሳቸው ጥያቄ መሆኑን መመልከት እንችላለን። ኢትዮጵያ ለምንድን ነው እነዚህ ጥያቄዎችን የምታነሳው? እነዚህ ጥያቄዎች ስለ አፍሪካ ምንድነው ጠቀሜታቸውና የአፍሪካስ ደግሞ መብቷን በምን ያህል ደረጃ ያስጠብቅላት ለሚባሉ ሐሳቦች ደግሞ አፍሪካ በተለይ ደግሞ በእነዚህ አይነት ትልልቅ ጉባኤዎች ላይ መሳተፏ እንደነዚህ አይነት ውሳኔዎች ላይ ደግሞ የመስጠት አቅም ቢኖራት ዛሬ ላይ በአፍሪካ ውስጥ ባሉ በእያንዳንዱ ግጭቶች አፍሪካ የራሷን ግጭት በራሷ የመፍታት የራሷን የሰላም ስምምነት የማምጣት አቅምና መብት ይኖራታል። ያደጉት ሀገራቶች በተለይ ደግሞ በጸጥታው ምክር ቤት ላይ መቀመጫ ያላቸው ሀገራቶች አፍሪካ ውስጥ ለሚፈጠሩ ግጭቶች መፍትሄ ሲሰጡ አንመለከትም። እንደው የሰጧቸውን መፍትሄዎች እንኳን ወደ ኋላ ብንመለከት እዚህም ውስጥ እጃቸውን የሚያስገቡት የራሳቸውን ጥቅም ለማስጠበቅ ወይንም ደግሞ ከዚህ ግጭትና ከዚህ አለመረጋጋት የሚያገኙት ጥቅም በቂ ወይንም ደግሞ አትራፊ ካልሆነ ግጭቱ ይቁም የሚል ሐሳባቸውን ያነሳሉ። የሚያገኙትን ጥቅም በማሰብ እንጂ ለአፍሪካ አስቡ አይደለም። ነገር ግን አፍሪካ በጸጥታው ምክር ቤት ወንበር ወይንም ደግሞ መቀመጫ ቢኖራት የተለያዩ የዓለም ሀገራቶችን ወይንም ደግሞ መቀመጫ ያላቸው ሀገራቶችን ውሳኔ አትጠብቅም። በተለይ ደግሞ ኢፍትሃዊ የሆኑ ስርዓቶች ወይንም ደግሞ ተገቢ ያልሆኑ ሐሳቦች ሲነሱ አፍሪካ በራሷ ወስና ድምፅን በድምፅ የመሻር መብት ይኖራታልና ለአፍሪካ ራሷ አፍሪካ መወሰን አለባት፣ በጸጥታው ምክር ቤትም ወንበር ማግኘት አለባት የሚባለው እነዚህ አይነት ሐሳቦችን ለመመለስ ነው። በተለይ ደግሞ የአፍሪካ የተለያዩ ግጭቶችና ጦርነቶችን የሚደግፉ ያደጉት ሀገራቶችንም ቢሆን ጫና ለማድረስ አፍሪካ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ወንበር ሊኖራት ይገባል። ምክንያቱም በማናለብኝነትና ማንም አይጠይቀኝ በማለት የተለያዩ ሀገራቶች የአፍሪካን ግጭት በእጅ አዙር ይደግፋሉ፣ ያበረታታሉ፣ አፍሪካን ወደማትወጣበት ቀውስ እያስገቡ ይገኛሉ። ለዚህም ነው ሀገራችን ኢትዮጵያ አፍሪካ በራሷ የመወሰን አቅም ስላላት የጸጥታው ምክር ቤት ላይ ወንበር ማግኘት አለባት የሚለውን ጥያቄ የምታነሳው። ሀገራችን ኢትዮጵያ በተለይ ደግሞ በጸጥታው ምክር ቤት ወይንም ደግሞ በሰላምና መረጋጋት ጉዳዮች ላይ ብቻ አይደለም በተለያዩ የዓለም ሀገራቶች ላይ ጥያቄዎቿን የምታነሳው። በፋይናንሱ ዘርፍ ላይም ሀገራችን ኢትዮጵያ የተለያዩ ጥያቄዎችን ታነሳለች። በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያደርጓቸው በተለያዩ ጉባኤዎች ላይ የአፍሪካ የዕዳ ቅነሳ ሂደት እንዴት መቀጠል አለበት፣ አሁን ላይ እየመጡ ያሉ ጫናዎችስ እንዴት መቋቋም አለብን በሚለው በተለያዩ የዓለም ሀገራቶች ላይ ጉባኤዎችን ሲዘጋጁ ወይንም ደግሞ በጉባኤው ላይ ስብሰባ ሲያደርጉ ከዓለም ባንክ ፕሬዚዳንት እንደዚሁም ከአይኤምኤፍ እና ከተለያዩ አበዳሪ ሀገራቶች ጋራ ትልልቅ ጉባኤዎችን ያደርጋሉ፣ ውይይቶችንም ያደርጋሉ። ነገር ግን እነዚህ ውይይቶች ጥያቄ የሚነሱት የኢትዮጵያ የዕዳ ቅነሳ ወይንም ደግሞ ኢትዮጵያ ላይ የሚመጡ ጫናዎችን ለመቋቋም ብቻ አይደለም። ኢትዮጵያ የአፍሪካ ልሳን ነች ብለናቸዋል። ይሄም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጉባኤዎች ላይ ሲያነሱ ሀገራቸውን ኢትዮጵያ ካነሱ በኋላ የአፍሪካ ጥያቄስ እንዴት ምላሽ መሰጠት አለበት ይላሉ። በፋይናንሱ ዘርፍ እንግዲህ ኢትዮጵያ በርካታ መዋዕለ ንዋዮችን የሚያፈሱ ባለሀብቶች ወደ ኢትዮጵያ ሲመጡ እነዚህ ጥቅሞችም በኢትዮጵያ ብቻ አይደለም በተለያዩ የአፍሪካ ሀገራቶችም መዋዕለ ንዋዮችን ማፍሰስ እንዳለባቸውና ስራዎችን ማስራት እንዳለባቸው ይመክራሉ፣ ያበረታታሉ።
በተለያዩ ሀገራቶችም ስራዎችን ሲሰሩ እየተመለከትን እንገኛለን። በተለይ በአፍሪካ ያለው ከፍተኛ የዕዳ ጫና ነው። የዕዳ ጫና ቅነሳስ ላይ ምን አይነት ስራዎች መሰራት አለባቸው የሚለውን ትልልቅ ሁኔታዎች ላይ ተሳትፎ ያደርጋሉ። በተለይ ደግሞ እንደ IMF እና እንደ ወርልድ ባንክ ያሉ ትልልቅ የዓለም የገንዘብ ተቋማቶች ላይ በተለያዩ ጊዜያቶች ከኢትዮጵያ ጋር ውይይትና ምክክር ይደረጋል። በእነዚህ ምክክሮች ላይ በኢትዮጵያ ያሉ ችግሮችን ከመፍታትም አንጻር በአፍሪካ ያሉ ችግሮችን ለመፍታት የተለያዩ ስራዎችን ሲሰሩ እንመለከታለን። በአፍሪካ ህብረት፣ በአውሮፓ ህብረት፣ በተለያዩ ደግሞ የዓለም አቀፍ ጉባኤዎች ላይ ጥያቄዎች ይነሳሉ። ዕዳዎቻችን እንዴት እንቀንስ? በአፍሪካ ያለው የዕዳ ጫና በምን አይነት መልኩ መቀነስ አለበት? አሁን ላይስ አፍሪካ የውስጥ በተለይ ደግሞ የፋይናንሻል ችግሮቿን እንዴት መፍታት አለባት? በተለይ አፍሪካ በሀብት ከፍተኛ ሀብት ካላቸው የዓለም አህጉራቶች ግንባር ቀደሟ ነች። ይህን ሀብቷ እንዴት መጠቀም አለባት? አሁን ላይ የሚታዩ የአፍሪካ የፋይናንስ ችግሮች እኮ ከማጣት ወይንም ደግሞ ሀብትና ሪሶርስ ካለመኖር አይደለም። የሪሶርስ አጠቃቀም ችግሮች አሉ። እነዚህን ችግሮችስ እንዴት መፈታት አለበት? በተለይ ያደጉት ሀገራቶች ከአፍሪካ የሚፈልጉትን ጥቅም ለመውሰድ እንጂ የአፍሪካን ጥቅም ደግሞ ከፍ ለማድረግ አይሆንም። በዚህም ጋር ተያይዞ እንግዲህ በሰባተኛው የአፍሪካና የአውሮፓ ህብረት የመሪዎች ጉባኤ ላይ እንግዲህ በፋይናንሱ ዙሪያ ላይ ሰፋ ያለ ጥያቄዎችና ሀሳቦች ሲነሱ ነበረ። በኢኮኖሚው ዘርፍ በአፍሪካ የሚታየው አህጉሩ ነፃ የንግድ ቀጠና ትስስር ገበያ እንመለከታለን። ለዚህም ኢትዮጵያ ከፍተኛ መዋዕለ ንዋዮችን ታፈሳለች፣ የተለያዩ ስራዎችንም ትሰራለች። ከዚህ ጋር ተያይዞ እንግዲህ በቅርብ ጊዜያት እንኳን የተመለከትነው ኢትዮጵያ 24 የሚሆኑ የአፍሪካ ሀገራቶች በነፃ የንግድ ቀጠና ስራ ውስጥ የተሳተፉ ሀገራቶች ላይ የታሪፍ ቅነሳ አድርጋለች። ይሄ ደግሞ ነፃ የንግድ ቀጠናው የአፍሪካን እድገት፣ የአፍሪካን ብልጽግናና የአፍሪካን የነገ ተስፋ በትልቁ የሚያሳይ ነው። እነዚህ ስራዎች ላይ ኢትዮጵያ ኖሯት አይደለም እነዚህን የታሪፍ ቅነሳዎችን ያደረገችው። ነገር ግን አፍሪካ በጋራ መስራት ስላለባት አፍሪካ የራሷን ችግር በራሷ መቋቋም አለባት በሚለው እንግዲህ እነዚህ ስራዎች እየተሰሩ ይገኛሉ። በኢኮኖሚ ዘርፍ የአፍሪካ አህጉር ነፃ የንግድ ቀጠና ትስስርን ደግሞ ከአውሮፓ ህብረት ጋር በጋራ ለመስራት ስምምነቶች ተደርጓል። በቀጣይ ጊዜያቶች በጋራ እንደሚሰሩ ተገልጿል። እነዚህን ስራዎችም ለመስራት ኢትዮጵያ የተለያዩ ጥያቄዎችን የምታነሳው የሀገርን የዕዳ ቅነሳ ወይንም ደግሞ የሀገርን እድገት ለማምጣት ብሎም የአፍሪካን የጋራ እድገት ለማምጣት በምትሰራቸው ስራዎች ነው። ከዚህ ጋር ተይዞ እንግዲህ እዚህም ስብሰባ ላይ እንግዲህ አንቶኒዮ ጉቴሬዝ ሀሳባቸውን አንስተዋል። በተለይ ደግሞ በፋይናንሲያል ዘርፉ አሁን ላይ ያለው የዓለም አቀፍ የፋይናንስ መዋቅር ፍትሐዊ አይደለም ብለዋል። በተለይ ደግሞ ለአፍሪካ የሚታየው የኢፍትሐዊነት ሂደት መቆምና አፍሪካ በጋራ መስራትና ከቀሪው ዓለም ጋር በጋራ መተባበር አለባት ብለዋል። አንቶኒዮ ጉቴሬዝ እንዳነሱት ከሆነ የአፍሪካ የዕዳ ማቃለል ስራዎች መሰራት አለባቸው። እንደዚሁም የአበዳሪ ሀገራት አቅምና የተለያዩ አበዳሪ ሀገራቶች በአፍሪካ ላይ የሚያመጡት ጫና መቀነስ አለባቸው። በፋይናንስ ዘርፉ ላይ የተለያዩ የዓለም ሀገራቶች በአፍሪካ መዋዕለ ንዋያቸውን አፍሰው ስራዎች መሰራት አለባቸው ብለዋል። እነዚህ ስራዎች እንግዲህ የአፍሪካን የዕዳ ጫና ቀነሳ ወይንም ደግሞ በአፍሪካ በፋይናንስ ዘርፉ ላይ ያለውን ትልቅ እንከን ለመቅረፍ ነው። ሀገራችን ኢትዮጵያ በፋይናንስ ዘርፉ በርካታ ስራዎችን እየሰራች ነው። በተለይም የተለያዩ የዓለም ሀገራቶች ኢንቨስተሮችን ወደ ኢትዮጵያ ከመሳብ ጋር በተያያዘ ኢትዮጵያ ለጎረቤት ሀገራቶች የተለያዩ የኢንቨስትመንት ስራዎችን ትሰራለች። እንደዚሁም የኢትዮጵያ ባለሀብቶች ወደ ተለያዩ የአፍሪካ ሀገራቶች ሄደው መዋዕለ ንዋዮችን ያፈሳሉ፣ የተለያዩ ስራዎችን ይሰራሉ። ይሄ ደግሞ አፍሪካ በተለይ በፋይናንስ ዘርፉ ያለባትን ችግር ለመቅረፍ ሀገራችን ኢትዮጵያ እየሄደችበት ያለው ትልቅና ቁርጠኝነትን የሚያሳይ ትልቅ ተግባር ነው። ሌላው የአየር ንብረት ለውጥ ነው። በተለይ ዓለምን በትልቁና በከፍተኛ ደረጃ እያቃወሰ የሚገኘው ሁሌ ጫናውና ዕዳው ለአፍሪካ የሚተርፈው የአየር ንብረት ለውጥ ችግር ነው። የአየር ንብረት ለውጥ ጉባኤዎች ሲካሄድ አፍሪካ እድሉ አይሰጣትም። የሀገራችን ኢትዮጵያ ትልቅ ተሞክሮ አለ። በተለይ ደግሞ በአረንጓዴ አሻራ የሰራ ነው። ለአየር ንብረት ለውጥ በትልቁ ትኩረት ተሰጥቶ እየተሰራ ያለው ስራ ነው። ለተለያዩ የዓለም ሀገራቶችም ተሞክሯችን እያካፈልን እንቀጥላለን፣ እየተቀጠለም ይገኛል። ነገር ግን ለአፍሪካ በአየር ንብረት ለውጥ ዙሪያ የተሰጠው ትኩረት በጣም አናሳና እየወረደ ነው። በተለይ በአየር ንብረት ለውጥ ችግር ትልቁን ችግርና ገፈት ቀማሽ አፍሪካ እንደመሆኑ አንጻር ለአፍሪካ ግን ያደጉት ሀገራቶች ትኩረት አይሰጡም። በእነዚህ ችግሮች ከፍተኛ ጫና የሚደርስባቸው የአፍሪካ ሀገራቶች ላይ የካሳ ክፍያ ሲሰጣቸው አንመለከትም። እንደዚሁም ደግሞ በኢኮኖሚ ዘርፋቸው ላይ ለሚያመጣው ከፍተኛ ጫና ምንም አይነት ምላሽ ሲሰጥ አንመለከትም። እነዚህ ሂደቶች እስከ መቼ ይቀጥላሉ በሚለው በተለያዩ ጉባኤዎች ላይ ኢትዮጵያ በተለይ በአፍሪካ ያለው የአየር ንብረት ለውጥ ችግር ላይ መፍትሄ ሊሰጥበት የሚለውን ትልልቅ ጥያቄዎች ታነሳለች። በተለይ ደግሞ ሁሉም ወገኖች የፓሪሱን ስምምነት ማክበር አለባቸው። የፓሪሱ ስምምነት ላይ ደግሞ ሁሉም ሀገራት ተግባራዊ ማድረግ አለባቸው ትላለች። በተለይ በአየር ንብረት ለውጥ ችግሮች በሚመጡ እንደ ድርቅ፣ ረሃብ፣ የተለያዩ አውሎ ነፋሶችና የተፈጥሯዊ አደጋዎች ላይ ለአፍሪካ ምንም ትኩረት አይሰጥም። እንዲያውም አፍሪካ በራሷ ችግር ነው ይሄ አደጋ የደረሰባት የሚለውን የአውሮፓና የተለያዩ የዓለም ሀገራቶች ዛቻና ማስፈራሪያ የሚደርስባት እንጂ ለአፍሪካ ምላሽ ሲሰጥ አንመለከትም። ነገር ግን አፍሪካ በራሷ የመወሰን አቅም እንዳላት ኢትዮጵያ በተለያዩ የዓለም ሀገራቶች ላይ ድምፅ እየሆነች ነው።
ለዚህም ነው ኢትዮጵያ የአፍሪካ ልሳን ሆናለች የምንለው። የአፍሪካን ድምፅ ራሳችን አፍሪካውያኖች ማንሳት ካልቻልን ለእኛ ትኩረት ማንም ሊሰጠን አይችልም የሚባሉ ሀሳቦች ላይ ኢትዮጵያ በተለያዩ ጊዜያቶች ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዚዳንት ታዬ አጽቀሥላሴና የአፍሪካ መሪዎች በተለያዩ ጊዜያቶች የአፍሪካን ጥያቄ በሰፊው እያነሱ ይገኛሉ። ሀገራችን ኢትዮጵያ እንደዚሁም ሌሎች የአፍሪካ ሀገራቶች በተለያዩ ጉባኤዎች ላይ ለአፍሪካ ትኩረት አልተሰጠም የሚለውን ጥያቄ ያነሳሉ። አፍሪካ ለምንድነው ትኩረት የተነፈገችው? በተለይ አፍሪካ በብዙ ሀብት የበለጸገች አህጉር እንደመሆኑ አንጻር ሀብቷን ፍለጋ ወደ አፍሪካ የሚመጡ በርካታ የአውሮፓ ሀገራቶች ነገር ግን ሀብቷን እንጂ የችግሯ ጊዜ አይደርሱላት። ኢትዮጵያ የተለያዩ የአፍሪካ ሀገራቶች በአፍሪካም በዓለምም በተለያዩ መድረኮች ላይ የአፍሪካን ጥያቄ እያነሱ ይገኛሉ። እንደዚህ አይነት ዓለም አቀፍ ትልልቅ ጉባኤዎች ሲካሄዱ ኢትዮጵያ የአፍሪካን ጥያቄ በጉልህና በትልቁ ስለምታነሳ ሀገራችን ኢትዮጵያ አሁንም ወደፊትም ለአፍሪካ ልሳን እንደሆነች ትቀጥላለች እንላለን። ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም ከፕሮግራማችን ጋር አብራችሁን ስለቆያችሁ ከልብ እያመሰገኑ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ የጋበዝሁ እኔ ዮርዳኖስ ለማ ከእናንተ ጋር ቆይታ አደረግኩ። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።